HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልኝ ብለናል። እንዴት ናችሁ? ኤችዲ ስፖርት መጥቷል። በስራት ላይ ነን። ቅዳሜ ጠዋት ላይ እንገኛለን። 45 ደቂቃ ቆይታ የሚያደርግ ፕሮግራማችን ነው። ጨዋታዎች የሉም፣ ግምት አናስቀምጥም። ዛሬ የተለያዩ ጉዳዮችን ግን ከአውሮፓ ሊጎች ጋር በተያያዘ እናነሳለን። ራትክሊፍ እንግዲህ የሰር ራትክሊፍ የዩናይትዱ ሰው በቅርቡ አርቴታን ከአሞሪም ጋር አነጻጽረውታል። ንጽጽሩ ተገቢ ነው ወይ በሚል አንድ የቀረበ ሀሳብን ዛሬ ወደ እናንተ እናደርሳለን። ከዛ ውጭ እንግዲህ እዛው ዩናይትድ ቤት ዩናይትድ አዲስ ፈላጊ ባለሀብት መጥቶለታል የሚል መረጃ ተያይዞ እየወጣ ነው ከሐሙስ ምሽት ጀምሮ። ይህንንም የተመለከተ ጉዳይ እናነሳለን። በእርግጥ ዩናይትድ አሁን ሊሸጥ የሚችልበት እድል አለ? እነዚህ የሚወጡ መረጃዎች ምን መልክ አላቸው? የዛሬ ፕሮግራማችን መልስ ይሰጣል። ይህንን በተመለከተ ፕሪሚየር ሊጉ እንግዲህ ዘንድሮ ገና ከተጀመረ አጭር ጊዜው ነው፣ ግን ካለፉት ዓመታት በንጽጽር ገና ከጅምሩ የተለዩ በርካታ ባህሪዎች እየታዩበት ነው በሚል 3-4 ጉዳዮች ተነስተዋል። እነዚህ የተለያዩ ጉዳዮች ምንድናቸው? በዛሬው ቆይታችን ምላሽ እንሰጣለን። ከዛ ውጭ እንግዲህ አሊሰን ቤከር ሊቨርፑል ላይ ቁልፍ ሰው እንደሆነ ይታወቃል። ከጡንቻ ጋር በተያያዘ ግን ተደጋጋሚ ጉዳት እየገጠመው ነው የሚገኘው። መነሻው ምንድን ነው? የተለያዩ ባለሙያዎች በዚህ ጉዳይ ላይ አስተያየት ሰጥተዋል። በእርግጥስ ሊቨርፑል የዚህን ተጫዋች ጉዳት ሊያስቀር የሚችልበት እድል አለ ወይ የሚል አስተያየትን ነው እንግዲህ የምናነሳው በቆይታችን። በረኞች በጡንቻ ጉዳት ሲሰቃዩ ማየት ያልተለመደ ነው። በአጠቃላይ እነዚህ ከሩጫ ከመስፈንጠር ከምናምን ጋር የተያዙ ጉዳቶች ብዙ ጊዜ በረኞችን ሲያጠቃ አይታይም እና እንግዲህ አሊሰን ምንድን የገጠመው በዝርዝር ይህንንም ጉዳይ እናያለን። እንግዲህ የተለያዩ ቦታዎች ነው የምንደርሰው በቆይታችን። ከባልደረባዬ በአካል ዳንኤል ጋር የማድረገው ቆይታ ነው ተጀምሯል። ኤችዲ ስፖርት ነው፣ ዩቲዩብ ላይም አለን። በነገራችን ላይ ኤችዲ ስፖርት ዩቲዩብ ገጽን ብትጎበኙ ይሄኛው ፕሮግራም አካል ብትሆኑ ትጠቀማላችሁ የሚለውን አስቀድሜ ልናገር ብዬ ነው። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? ሁሉ ሰላም? ምንም አንል። እንግዲህ ቆይታችን ተጀመረ። አስቀድሜ አንድ ጉዳይ ላንሳና ወደ አንተ አልፋለሁ። ምናልባት አስቀድሜ ባነሳው የምወደው ይሄ እንግሊዝ ፕሪሚየር ሊግ ዘንድሮ ያሳያቸው አንዳንድ ባህሪዎች በሚል የቀረበ ነገርን አየውና ትንሽ አቴንሽኔን ሳበው። እንግዲህ ወደ 6-7 ጌሞች ገደማ ደረስን አይደል? 7ኛ ሳምንት ነው አሁን የምንገኘው። በርካታ ለውጦች እየታዩ ነው በሚል መረጃዎች ይወጣሉ። አንዱ የሚያነሱት ቁልፍ ነገር የሴት ፒስስ ጉዳይ ነው። ሴት ፒስስ ሲባል ፈጠን ባለ ሁኔታ ብዙዎች ከአርሰናል ጋር ነበር የሚያገናኙት የነበረው፣ ግን እኔም አንተም ከዚህ በፊት ደጋግመን እንዳነሳ ነው ይሄ ጉዳይ አሁን መልኩን ቀይሯል። የአንድ ክለብ የሁለት ክለብ ጉዳይ ሳይሆን በርካቶች በተሻለ መጠን ሊተገብሩት የሚችሉት ጉዳይ መሆኑን በስፋት እያየን ነው የምንገኘው። አሁን በዚህ ውድድር ዘመን በዚህ መልኩ የገቡ ጎሎች በስሌት ሲታይ 36% ጭማሪ ካምናው አሳይተዋል በጥቅሉ ነው የሚለውና ይሄ እንግዲህ ፔናልቲንም ነው የሚጨምረው። ባለፉት ዓመታት በውጥነት 30% ገደማ ነበረ በሴት ፒስስ፣ እነዚህ በቆሙ ኳሶች ኤዘር ኮርና፣ ፔናልቲ፣ እንግዲህ ጅሮራንም እዚህ ውስጥ ልከተው ትችላለህ። የተለያዩ ነገሮችን ጨምሮ ይታይ የነበረው ነገር 30% ነበር የቆመ ኳስ ጉዳይና አሁን ግን ወደ 36% ገና ከጅምሩ ወደ 6% ጭማሪ ስለማሳየቱ አነጻጽረው አውጥተውታልና ይሄ ልዩነቱ ሰፍቷል ነው የሚሉትና የሚገርም ቁጥር ነው። ለምን ይሄ ሆነ ለሚለው አንዱ ምክንያት እንግዲህ ሊጉ ፊዚካሊቲ ወይም ደግሞ በጉልበት የመጠቀም ባህሪን እየጨመረ መምጣቱ ነው ይላል። እንግዲህ ዳኞችም በተወሰነ መልኩ ይህንን እኔም አንተም እንደምንከታተለው እየፈቀዱ ነው ያለው። ከኮርና ኳስ ሲነካ ግብ ጠባቂን የመጎሸም ተከላካዮችን የመጎሸም እርስ በርስ በትከሻ የመነካካት ነገር በጣም ጠንክሮ መጥቷልና ፊዚካሊቲ ጨምሯል ነው አንዱ በቆሙ ኳሶች አጠቃቀም ላይ ስኬታማ ነገር ለመምጣቱ ማሳያው የሚለው። ከዛ ውጭ ደግሞ ቡድኖች በዚህ ረገድ በተጫዋቾቻቸው ለመጠቀም በግል የተለያዩ ባለሙያዎችን መቅጠር መጀመራቸው ነው ይላል። እንግዲህ የሴት ፒስስ ኮቾች አሁን የአንድ ወይም የሁለት ክለቦች ጉዳይ ሳይሆን ብዙዎች ይህንን የቆመ ኳስን ለመጠቀም በሚል ሰበብ ይህንን ስልጠና የሚሰጡ ኮቾችን በስፋት እየቀጠሩ ነው። እንደውም ስፔሻሊስት እያሉ ነው እየቀጠሯቸው ያለው የሚል መረጃ ወጥቷልና የተለየ አቅጣጫ
ለአጫወት እየፈጠረ እንዳለና ብዙ ቲሞችም እየተጠቀሙበት እንደሆነ መረጃ ወጥቷል። እንደ አገኘሁት አንዳንድ መረጃዎች መነሻ አንዳንድ በተለይ ደግሞ ከታች የሚመጡ ቲሞች በቅርብ ዓመታት በሊጉ ላይ ከታች መጥተው የቆዩ ቲሞች ሊጉ ስለመቆየታቸው ዋናው መነሻ አንድም ከዚህ ከቆሙ ኳሶች አጠቃቀም ጋር በተያዘ ያሳዩት ስኬታማ ጉዞ ነው በሚል ነው እንግዲህ ምርመራ አድርገን በተወሰነ መልኩ አገኘን የሚሉት ውጤትና ስለዚህ እኛም እነዚህ የቆሙ ኳሶችን በመጠቀም ላይ ጥሩ ነገር ብናሳይ ስኬታማ እንሆናለን ብለው ይሄንኑ እንግዲህ ኮቾችንም በመቅጠር ጭምር እየሰሩ ስለመሆናቸው ምንድነው መረጃው ይገልጻል። ከዛ ውጪ እንግዲህ እዚህ የቆሙ ኳሶች ላይ ነጥለው የእጁር ወራንም አንስተው አንዱ የተለወጠ ነገር በሚል የእጁር ወራ ጉዳይን አንስተውታል። እንግዲህ የእጁር ወራ ጉዳይ ሲነሳ እንግዲህ ስቶክና ሮድሪ ዴላፕ ነበሩ አይደል ቀድሞ የሚነሱት። አሁን ግን ሁሉም በሚባል ደረጃ ረጅም የእጁር ወራ ወደ ፔናልቲ ቦክስ ውስጥ እየጣሉ ነው የሚገኙት። 3 ክለቦች ብቻ ናቸው በዚህ የማይሳተፉት ይላል በፕሪሚየር ሊጉ። ሲቲ፣ አስቶን ቪላ እና ኖቲንግሃም ፎረስት ብቻ ናቸው በእጁር ወራ ላይ ተሳትፎ የማያደርጉት። ስለዚህ ይሄ የተጠና አፕሮች ሆኖ መጥቷል። ፋይናል ሰርድ ውርወራን እንግዲህ በ6ቱ ጌሞች ያምናው ሂደት ላይ 11% ነበረ አጠቃቀም ይታየ ነበረው። 6 ጌሞች የመጀመሪያዎቹ 6 ጌሞች ላይ ከአምናው ጋር ሲያነጻጽረው 11% ነበር የእጅ ውርወራ አጠቃቀም ይታየ ነበረው። አሁን ግን 36% ደርሷል። እንግዲህ በስንት እጥፍ እንዳደገው ከ3 እጥፍ በላይ አሁን ቡድኖች በእጅ ውርወራ ለመጠቀም ጥረት ያደርጋሉ። ይሄ ልክ እንደ ኮርና ቅጣት ምት አስቸጋሪ እንዲሆን ቡድኖች እየሰሩ እንዳለ እንዴት ማሳያ እንደሚሆን ታያለ። ሰው በራስ ተጫዋቾች መጀመሪያ ተወረውረውና እንዲገጭ ነው የሚደረገው። ብዙ ጊዜ ራስ ተጫዋቾች ወደ ኋላ እንዲገጩ ነው ጥረት የምታደርገው። ከዛ በኋላ ደግሞ ሄድ ለሚገኝ ከሆነ ደግሞ ያንተው ተጫዋች ሹት እንዲያደርገው በአንተ ተጫዋች የተገጨውን ኳስ ሹት እንዲያደርገው የተጨረፈን ኳስ ሹት እንዲደረግ ነው እንግዲህ የመጣር ሁኔታ ውስጥ ቡድኖች እየገቡ ያሉት። ሁሉም እንግዲህ የሮሪ ዴላፕን አይነት ኳሊቲ አይኖራቸው፣ ምንም ጥርጥር የለውም። የሱ ይለያል። ራሱን የቻለ የኮርና አይነት ባህሪ የተላበሰ ነው። አቅምም እንደነበረው ታያለህ። ግን አሁን ቡድኖች በገባቸው መንገድ ይሄንን ረጃጅም ውርወራ እየከወኑ እንደሆነ በተወረወረ በ10 ሰከንድ ጊዜ ውስጥ ነው ደግሞ ጫና እንዲያመጣ እየሰሩ ያሉት። ቁጥሮችም የሚያሳዩት ይሄን ነው። በዚህ ጊዜ ውስጥ ልዩነት እንዲያመጣላቸው ቡድኖች እየሰሩ ስለመሆኑ መረጃ ወጥቷል። ቻንሶች እየተፈጠሩ ነው። እንዲህ አይነት ነገሮች ሲደጋገሙ ደግሞ ውጤታማ እንደሚሆኑ ቡድኖች እያመኑ ስለመምጣታቸው ያሳያልና አርሰናል በነገር ላይ በዚህም ይጠቀሳልና ወደ በቆሙ ኳሶች አጠቃላይ አጠቃቀም የሚጠቀሳልና ወደ ተጋጣሚ ክልል ኳስ ይዞ ዶሚኔት አድርገህ በመጣህ ቁጥር እንግዲህ ጥፋት የመሰራት እድሉ እንደሚጨምር ታውቃለህ። ሁልጊዜም ጫና በፈጠርኩ ቁጥር ተጋጣሚ ተጫዋቾችን ወደ ግብ ክልላቸው ትገፋቸዋለህ፣ የምትሰበስብባቸውም ሂደት አለና ይሄ ተደጋጋሚ ኮርናና የእጅ ውርወራ ቅጣት ምት አልፎ አልፎም ደግሞ ፔናልቲ ሊያስገኝልህ እንደሚችል ይታያልና አርሰናሎች በቆሙ ኳሶች ላይ ጥገኛ ሆኑ የሚባለው ነገር አሁን ፉርሽ ነው። በቃ ጉዳዩ ቡድንህን ውጤታማ የሚያደርግልህና ጫና የሚፈጥርልህ ከሆነ ያንተንም የማጥቃት ኢንቴንት በተደጋጋሚ ተጋጣሚ ግብ ክልል የመድረስን ኳሊቲ ነው እያሳየ የመጣውና ወደ ግብ ክልል ከተጠጋህ ነው ኮርና ልታገኝ የምትችለው። ካጨናነክ ነው ብዙ እነዚህ የቆሙ ኳሶችን ልታገኝ የምትችለው። ተጫዋቾች ጫና በፈጠሩ ቁጥር ነው ጥፋት ሊሰራባቸው የሚችለውና ይሄ እንደ ኳሊቲ ነው እንጂ እንደውም እንደ ችግር ሊታይ የሚችልበት እድል በጣም በጣም እየደከመ መጥቷል። እነሱ ብቻ ሳይሆኑ አሁን ሁሉም በሚባል ደረጃ በሊጉ እየተገበሩት ነው የሚል መረጃ ወጥቷልና እንግዲህ ከፊዚካሊቲ ጋር በተወሰነ መልኩ ሲያያይዙትም አይቻለውና እዚህ ላይ እንግዲህ ቡድኖች እንደ ጦር መሳሪያ እንዴት እንግዲህ የቆመ ኳስን የእጅ ውርወራን ኮርናን እየተጠቀሙ እንዳሉ አንዱ ማሳያ አድርገው በ6ቱ ጌሞች ላይ በተለየ መልኩ ዘንድሮ የታየ ክስተት ነው ብለውታል። ከዛ ውጭ ያነሱት ሌላ ክስተት የሌት ጎል ይሄ ዘግይቶ የሚቆጠሩ በባከነ ሰዓት የሚቆጠሩ ጎሎች በተለየ መልኩ ዘንድሮ ገዝፈው መጥተዋል ይላሉ። እስካሁን በተደረጉት ጌሞች ላይ የኒኪቲያን ሊቨርፑል ላይ የተቆጠረ ጎል፣ ገብርኤል ኒውካስል ላይ በመጨረሻ ሰዓት ያሸናፊ ያደረገውን ጎል እዚህ ላይ ይጠቅሳሉና ኒኪቲያ ሊቨርፑል ላይ ሌት ጎል ባስቆጠረበት ቀን በዛ ቅዳሜ ወር እሑድ እርግጠኛ አይደለሁም ምን ቀን እንደሆነ ያ ጨዋታ የተደረገው 8 ሌት ጎሎች በአንድ ቀን ተቆጥረዋልና የሊጉ ሪከርድ ሆኖም ተመዝግበዋል። በአንድ ቀን ያን ያህል ጎል በፕሪሚየር ሊጉ ተቆጥሮ ያውቅም። በምንድነው በሌት በመለስ ዘግይቶ በመጨረሻ ባለቀ ሰዓት የተመዘገበ ጎል በሚልና ሪከርድ ሆኖ የተቀመጠው በነገርህ ላይ 6 ጎል ነበረ ባለቀ ሰዓት 2019 ላይ ነበር ያ ሪከርድ። አሁን ግን እንዴት ወደ 8 ከፍ እንዳለ ታያለህና እስካሁን ባለው በ6ቱ ሳምንት ነው የሚሉት 20 ጎሎች
በምንድነው በአለቀ ሰዓት ላይ ተቆጥሯል። አምና በተመሳሳይ ሰዓት ላይ የተቆጠሩት በዚህ ሁኔታ 13 ናቸው የነበሩትና የ7 ጎል ልዩነት እንዴት በአምናና በዘንድሮ መካከል እንደተቆጠረ ይታያል። ታዲያ ይሄ ከምን ጋር ይያዛል ነው ብለው የሚያነሱት መነሻው። ኦኬ ተቆጠሩ ምንድነው ማሳያው በሚል የሚያነሱት አንዱ 5 ተጫዋቾች ቅያሬ ከማድረግ ጋር በተለይም ትልልቅ ቲሞች የሚያደርጓቸው እነዚህ ለውጦች ኳሊቲ ለውጦች ስለሆኑ 5 ያህል ተጫዋቾችን ወደ ቡድንህ በቀየርኩ ቁጥር የቡድኑ ቴምፖ ላይ የምታመጣው ጫና የቡድኑ ክሬቲቪቲ ላይ የምታመጣው ጫና በጣም ከፍተኛ ነው። በተለይ ኢንቴንሲቲው ምክንያቱም ጎል ነው የምትፈልገው የመጨረሻ ሰዓት ጎል ያሸናፊነት ጎል ወሪያቻ ጎል ነው የምትፈልገውና እዚህ ላይ ይሄ የመቀጣጠል ነገር ይዞት የመጣው ነው። በተለይ ኳሊቲ ፕሌየርስ በትልልቅ ቲሞች መኖራቸው ይሄን ልዩነት ሲፈጥሩ ነው እያየን ያለነው የሚል ማብራሪያ ነው የቀረበው። እንግዲህ 2023 ላይ ነው እንደምታውቀው 5 ተጫዋች መቀየር የሚለው ህግ የተጀመረውና ይሄ በጣም ተጽዕኖ አለው ኢምፓክቱ በደንብ ነው የታየው የሚል ነገር ተነስቷልና በተለይ ደግሞ ተጫዋቾቹ እነዚህ 5 የሚደርሱ ተጫዋቾች የሚቀየሩበትም ታይም ሜዳ ላይ የሚገቡበትም ታይም ለዚህ ተጨባጭ ለውጥ ማሳያ ተደርጎ ይቆጠራል ነው የሚሉት። ሊጉ ስቲል እንግዲህ ኮምፒቲቲቭ ቢሆንም ከሌት ጎሎች አንፃር እንደዚህ ዘግይተው ከሚቆጠሩ ጎሎች አንፃር አሁንም ትልልቅ ቲሞች ግን የተሻለ ተጠቃሚ እንደሆኑ ይታያል። በነገር ላይ እንግዲህ እንደተጠቀስኩትም የኳሊቲ ጉዳይ ስላለው ነው እዚህ ላይ መነሳት የሚችለው። ትልልቅ ቡድኖች እንግዲህ ማጨናነቅ ባህሪ በፈጠሩ ቁጥር በእንቅስቃሴ ሚድ ብሎክ የሆነ ቲምን ደግሞ እንግዲህ ሚድ ብሎክ ሆኖ የጀመረ ቲምን ጨዋታው የሄደ በገፋ ወደ መጨረሻ ሰዓት በሄደ ቁጥር ደግሞ ወደ ሎ ብሎክ ይስቧቸዋል። ወደ ራሳቸው ግብ ክልል የመሳብና የመጠቅጠቅ ባህሪ ነው የሚታየው። ይሄ ሲሆን ተደጋጋሚ ጫና ሲመጣ እንግዲህ የተሰበሰበው ጎሉን ላለማስደፈር የሚጥረው ቡድን ላለመሳሳት በሚሄድበት ርቀት እንግዲህ የጎል እድሎችን ስህተቶችን የመስራት እድሎች ይኖራል ነው የሚለውና ከታክቲካል ፖይንት ኦፍ ቪውም ጋር አነጻጽረው አምጥተውታልና ይሄም ቁልፉ አንዱ የታየ ከመጨረሻ ሰዓት ከሚቆጠሩ ጎሎች ጋር የቀረበ እውነት ነው። አንዱ እስካሁኑ ባሉት ሳምንታት ያየነው ቁልፉ ነገር ነው ይላሉ። በሶስተኛነት የሚያነሱት ዘንድሮ የተለየ ብለው ያስቀመጡት ነገር የኦፍሳይድን ሁኔታ ነው። በኦፍሳይድ አጠቃቀም ላይ ዘንድሮ መቀነስ ታይቷል። ብዙ አጥቂ ተጫዋቾች ኦፍሳይድ ሲገቡ አይታዩም ከአምና ከካቻምናው አንፃር የሚል መረጃ ወጥቷልና አምና በ6 ጌሞች እንግዲህ 220 ጊዜ ቡድኖች ኦፍሳይድ ገብተው ነበር። ምን ማለት ነው እንግዲህ ቶሎ ትራፑን በጥሰው ገብተው ጎል ለማግባት በሚደረግ ጥረት አጥቂዎች ምን ያህል ይሳሳቱ እንደነበር ነው የምታየው። አሁን ግን በዘንድሮ 168 ነው በተመሳሳይ 6 ጨዋታ የተቆጠረው ይላልና እንግዲህ በ168 እና በ220 መካከል በ6 ሳምንታት ያለውን ልዩነት ማነጻጸር ይችላል። ያ ይሄ መነሻ ሊሆን የሚችለው የሚሉት አንዱ ምክንያቱ ይሄ ለመፈጠሩ የዚህ የሰሚ ኦቶሜትድ ኦፍሳይድ ሲስተም በሊጉ መተግበሩ ነው አንዱ ይላሉ። ይሄ እንግዲህ በየትኛውም መንገድ በቪኤአር በቴክኖሎጂው ልታመልጥ የምትችልበት ሂደት ስለሌለ የቡድንህን እንቅስቃሴ ከመግደል ይልቅ ወይም ደግሞ አሁንም ዝም ብለህ ኦፍሳይድ ትራፕ ውስጥ ገብተህ የቡድንህን እንቅስቃሴ ወይም ሂደቱን ከመገደብ ይልቅ ጥንቃቄ ማድረግን አጥቂዎች ወይም ደግሞ የአጥቂ ባህሪ ያላቸው ተጫዋቾች መምረጣቸው ነው። ለዚህም ይመስላል ብዙ ጊዜ እንደውም ከቀደመው አንድ ስቴፕ ወደኋላ የመምጣት ነገር ከተከላካዮች በተሻለ መልኩ ወደኋላ ሳቤ ማለት ነገር ኦፍሳይድ ላለመግባት ጥረት የሚያደርጉበት ሁኔታ ታይቷል ነው የሚሉት። ከዛ ውጪ ከታክቲካል ፖይንት ኦፍ ቪው ጋር ሲያነሱት መነሻ አድርገው ቁልፍ ሐሳብ ያነሱት ምንድነው ይሄ ስሩ ቦል የምንለው ይሄ ያለቀለት ጣጣውን የጨረሰ የምንድነው የአማካኝ ወይም ደግሞ የክሬቲቭ ባህሪ ያላቸው ተጫዋቾች ምንድነው አሾልከው የሚሰጡት ጣጣውን የጨረሰ ሀፍ ቻንስም ወይም ሙሉ ለሙሉ ቻንስ ሊሆን የሚችል ኳስ እየቀነሰ መምጣቱ ነው ይላሉ አንዱ ምክንያትና ስሩቦል ቀንሷል። የቡድኖች ክሬቲቪቲ ቀንሷል። እንግዲህ ጉልበተኝነት በስቷል ካለን አንዱም የሚቀንሰው ክሬቲቪቲ ነው። ፋውል ነው የሚጨምረው። ፋውል በጨመረ ቁጥር ክሬቲቪቲ መቀነሱ አይቀርምና ስለዚህ ክሬቲቪቲ ይሄ ስሩቦል በቀነሰ ቁጥር አጥቂዎች ስሩ የሚደረግላቸው በቀዳዳ መሃል ሾልኮ የሚሰጣቸው ኳስ ስለሌለ አሁንም ኦፍሳይድ የሚገቡበት እድል ቀንሷል የሚል ነገር ነው እየመጣ ያለው። ከዚህ ይልቅ እንደውም አሁን አጥቂዎች ምንድነው እየመረጡ ያሉት እንዲሁም ቡድኖች ምንድነው እየመረጡ ያሉት ተጫዋቻቸው አጥቂያቸው ኦፍሳይድ ገብቶ ተሻምቶለት ችግር ውስጥ ከሚገባ ይልቅ ጀርባውን ሰጥቶ ከተከላካዮች ጋር ተጋፍቶ ተሟግቶ ኳስን በደረቱ አብርዶ የራሱን ተጫዋቾች ወደሱ መሳብ በእንቅስቃሴ መሃል ላይ ያሉ ተጫዋቾችን በሰከንድ ቦል የመሳብ አዝማሚያ ውስጥ ነው እየገቡ ያሉትና ይሄ እንግዲህ ምን ያህል ኦፍሳይድ ትራፕን ሊያስቀርልህ እንደሚችል ያለ ጥርጥር ልታይ ትችላለህና
እንደ ሲቲ አይነት ቀድሞ ወይም አምና ሃይላይን በመጠቀምም በርካታ የተጋጣሚ አጥቂዎችን ኦፍሳይድ ላይን በመስበር ይጠቀሙ እንደነበር አይታልና እንደውም ፔፕ ይቸገር የነበረው በሃይላይኑ እየተጠቀመ ያንን ሃይላይን ብዙ ቡድኖች ኢቨን መካከለኛ ብቃት ያላቸው ቡድኖች ሳይቀር በደንብ እየተጠቀሙበት ጎል እያስቆጠሩ ነበር። አሁን ከዛ አይነት ባህሪ ሲቲን ጨምሮ አንዳንድ ቡድኖች መውጣት ጀምረዋል ነው የሚለው መረጃው። እንግዲህ ሲቲም ምን መሆን ጀምሯል ማለት ነው። ጫና የሚያበዙበት ከሆነ ሚድ ብሎክ፣ በጣም ጫና የሚበዛበት ከሆነ እንደውም ሎ ብሎክ ሆኖ አርሰናል ጋር ሲጫወት እንዳየነው አይነት ባህሪ መላበስ። ይሄ ሃይላይን ሰርተው ለሚደረገው እንቅስቃሴ ከተከላካዮቹ ቀደም ብሎ መሀል ላይ ባሉ ተጫዋቾች እንደውም የመከላከል አደረጃጀቱን በደንብ ለመስራት ጥረት ማድረግ ተጀምሯልና እንዲህ በሃይላይን ለኦፍሳይት የተጋለጡ የነበሩ ቡድኖችም አሁን ይሄንን በመፍራት ቶሎ ጎል እንዳይቆጠርባቸውም ከአምናው ልምድ በመውሰድ የተወሰነ አፕሮች የታክቲክ ትዊክም በመከላከል ረገድ መፍጠራቸው በኦፍሳይት ረገድም ደጋግመን እናያቸው የነበሩ የተጫዋቾችን አሁንም መያዝ አስቀርቶታል ነው የሚለውና እነዚህ እንግዲህ ሶስት መሰረታዊ ነጥቦች ቁልፍ ናቸው። በነገር ላይ የኦፍሳይት መቀነስ እንዳልኩት ቀደም የጠቀስኩት ደግሞ የዘገየ ሰዓት ወይም ደግሞ ሌት በባከነ ሰዓት የሚቆጠሩ ጎሎች፣ ከዛ ውጪ ደግሞ የቆሙ ኳሶች ሴት ፒስስ አጠቃቀም በተለየ መልኩ በሊጉ ኮስተር ብሎ ወጥቷል ይላልና ኢንትረስቲንግ ፖይንት ነው በነገር ላይ ያዩት። ትክክል። በጣም አሪፍ ነጥቦች ያሉት ሐሳብ ነው። ደግሞ አሁን እንደዚህ ስለተጻፈ አንዳንዶቹን ታስተውላቸዋል አይደል? አሁን ብዙ ስናነሳ ነበረ ሊቨርፑል ከ83ኛው ደቂቃ በኋላ ስላስቆጠረው ጎል፣ በዛውም ልክ ደግሞ በቼልሲ በፓላስ ደግሞ ከ90 ደቂቃ መጠናቀቅ በኋላ የተቆጠሩበትንም ጎሎች ጭምር እናስታውሳለን። አርሰናልም ድል ያደረጉባቸውን አጋጣሚዎች እንደዛ ተመልክተናልና በደንብ እንዲህ በቁጥሮች ሲደገፉ የበለጠ ስዕሉን ይሰጡሃልና በአንድ ሳምንት ላይ እንግዲህ 8 ሌት ጎሎች ገቡ ማለት የሚያሳይህ በደንብ ቁጥር ነውና በ6 ሳምንት ይሄን ያህል ከፍታ ካሳየ እውነትም እንዴት ነገሮች እየተቀየሩ እንደሚሄዱ ታያለህና ትኩረታቸው ነው የሚገርመኝ። ነገሮችን የሚያዩበት እይታ ሁሌ ይገርመኛል። ገብቷል አይደል? በቁጥሮች ደግፈው የሚያመጡበት መንገድ አስደናቂ ነውና ምን ልዩነት አለ ብለህ አሁን በዚህ ደረጃ መምጣትና አንተም እያየኸው ያስተዋልከው የነበረውን ነገር አድራይተኸው እንዳልከው ዳታ ፈጥረህለት ስትመጣ የተለየ መልክ ትሰጠዋለህ። ትክክል። ብዙ ፎቶዎች ልናይ እንችላለን አይደል? ከዚህ በኋላ የእንጁር ወራ ምናምን የሚከለከለውም የማይከለከለውም ፎታ ማለት ነው አይደል? ያ እንግዲህ ከጨዋታው በፊት ተስማሙ ምናምን አሁን ተፈቀደለታል። ኮሜንታተር አሁን ተፈቅዶለታል። የእንትና ነው አይደለ? የማን ነው? የካላፊዮሪን እንደዛ አለ። ማን ነው? አንዱ ሲፎግር እንደምን አስጨነቀው እኮ ከቤቱ ይዞ መጥቶ እኮ እዛች ጋር ጣልብ ያደርጋል። ስለነገሩ ደግሞ የተረገሙ ቦልቦዮችም አሉ ደግሞ እነዚህ ኳስ አቀባይ ልጆች እነሱም እንዳይደብቁበት መስካት አሪፍ ነው። ብቻ ግን እንዳልኩ ነው ብለህ ጨምረዋል። እውነት ነው። የእጅ ኳስም በቃ አሁን እኮ ሁሉም ቲም ሆኗል። ሁሉም ቲም ሆኗልና አንዳንድ ጊዜ የሚፈጠሩ ነገሮች ይገርማሉ። ወደ አሊሰን ቤከር እያንዳንዱ ቲሞች አየህ ክፍተቶችን ለመጠቀም አንዱ ከሌላኛው ጋር ልዩነቱ በጣም እየጠበበ ስለመጣ በቃ የበለጠ ዲቴይል ነገሮች ላይ የመሄድ ሁኔታቸውን የሚያሳይ አጋጣሚ ይመስላል። የአሊሰን ቤከርን ጉዳይ እንመልከት። እንግዲህ የአሊሰን ቤከር የጡንቻ መሳሳብ ጉዳት ለምን በዛ? ሊቨርፑል ውስጥ ደግሞ ይህንን ተጫዋች ከጉዳት መጠበቅ ይችል ይሆን ብሎ እንግዲህ ዲ አትሌቲክ ላይ አንድ ጽሁፍ ተመልክቻለሁ። ዴቭ መረጃው ሲጀምር አሊሰን ቤከር ከዓለማችን ምርጥ ግብ ጠባቂዎች አንዱ መሆኑ በብዙዎች ዘንድ የጋራ መስማማት ያለው ነው ይላል። በዛው ልክ ደግሞ በፕሪሚየር ሊጉ ታሪክ በጣም በጉዳት ከተሰቃዩ ግብ ጠባቂዎች አንዱ መሆኑንም ያክላል። ቢያንስ ካለፉት 6 ዓመታት በአራቱ ረዣዥም ጉዳቶች ከሜዳ ውጪ ተጫዋቹን እንዲሆን አድርገውታል ይላል። በ2018 ከሮም ወደ መርሲሳይድ ከመጣ በኋላ ሊቨርፑል ካደረጋቸው ጨዋታዎች እሱ 2018 ላይ ከደረሰ በኋላ እንግዲህ 7 ዓመት ማለት ነው። በ7 ዓመት ጊዜ ውስጥ ሊቨርፑል ካከናወናቸው ጨዋታዎች 14 በመቶ ላይ
ይሄ ግብ ጠባቂ አልተሳተፈም ይላል ዴቭ። እንግዲህ የአንድ አጥቂ የአንድ አማካኝ ወይም የተከላካይ የመስመር ተከላካይ አይነት ቁጥር ነው የሚመስለው። ገባውን ሉክ ሾው ቢባል ኦፍ ኮርስ እንደዛ ይሆናል፣ በደንብ ይሆናል፣ ከዚህ በላይ ይሆናል። የሉክ ሾውን ቁጥር እንዲሁ ባታቀው ራሱ ቁጥሩን ባትመለከተው ራሱ ሉክ ሾው ምን ያክል ጊዜ ከሜዳ ይርቃል የሚለውን ስታስበው ከዚህ በላይ ጨዋታዎች ያየነው ይመስለኛል። ወደ ዩናይትድ ከመጣ በኋላ ያመለጠ ብለን አንድ ዜና የሰራን ይመስለኛል። ብቻ ቁጥሩን አላስታውሰው። የአሊሰን ቤከር ግን ግብ ጠባቂ ሆኖ ነው እንግዲህ ሁሉ ጨዋታ እያመለጠው ያለው። ከነዚህ አሁን ሉክ ሾውንም ጨመርከው ትንሽ እንደዚህ ዶጭ የሆኑ ሰዎች በደንብ የመጠቃት እድላቸው ሰፊ ይመስላል። አሁን እንዳለ ከአሊሰንም ኦፍኮርስ የምታመጣው ነገር አያልቅም። ላይ ነው አሊሰንም አሚን ኳሊቲው ምንም ቶፕ ግብ ጠባቂ ነው ያለው። አጂሊቲ እና ፍሌክሲቢሊቲ የሚታማ አይደለም። ካለ ያንንም ያክል ቁመት ይዞ ሲወድቅ ምንም እንከን አታገኝበትም መሬት ላይም። ግን ዝም ብለህ ስታየው የሚመስለው አሊሰን ከዚህ በላይ ሰውነት መቀነስ ያለበት አይመስልም። ዝም ብለህ ስታየው ነው ውጫ የሆነ ስትመለከተው ካለ ግዝፈት አንፃር ተመጣጣኝ የሆነ ኪሎ መያዝ እንዳለብህ ያው ሳይንሱ ይመክራል። እኔ እዚህ ቁጭ ብዬ መቼም ለሊቨርፑል ክለብ አሊሰን ኪሎ በስቷልና ቀንሱስ ብል ትንሽ ከባድ ነው የሚሆነው። ግን ዝም ብለህ ምልከታ ስትወስድ የሚመስለው ተደጋጋሚ እንዲጫና የሚበዛብህ ከሆነ ያው ምክንያቱም ከጡንቻ ጋር የሚያያዙ ስራዎች ከምንድን ነው ከጫና የሚመጡ ናቸው አይደል? ተደጋግመው ጫና ከማድረግ የሚመጡ ነው አንዱ። አለያ ደግሞ ፕሮፐርሊ ብዙ ከዚህ ጋር የተያዘ ነገር ማትሰራ ከሆነ ደግሞ በቀላሉ የመጋለጥ ነገር ይመጣልና ሉክ ሾው የዚህ ሰለባ ነው ታያለህ። አንዱም እንግዲህ እሱ ብዙ ጨዋታ ያደርግም ከሚጫወተው የማይጫወተው ነው የሚበልጠውና አሮ ነው ከሜዳ ውጪ ሲሆን ወፍሮ ነው የመጣው። ልክ ሁሌምና እንግዲህ አሊሰንም እንግዲህ ብራዚል ሲሄድ የሚከተለው ነገር ሎጂካል ላይሆን ይችላል። እስቲ አንተን እናንሳውና አንተም ሐሳብን ትጨምርበታለህ ዴቭ። ከገጠሙት ጉዳቶች መካከል ይላል ዴቭ ይሄ ሃምስትሪንግ የሚባሉ ወይም የጡንቻ መሳሳብ ከጡንቻ ጋር የተያዘ ጉዳት ለ5 ጊዜያት ገጥሞታል ይላል። ባለፈው ሳምንት ከጋላታ ሰራይ ጋር በነበረው የቻምፒየንስ ሊግ ጨዋታም ላይ ይሄው ጉዳት ነው የገጠመው ይላል። አሁን ብዙዎች የ33 ዓመቱ ግብ ጠባቂ እንዲጎዳ ማድረግ የማይቻልበት ጊዜ ላይ ነን ይላሉ። ከእድሜውም አንጻር ደግሞ ሌሎች ምክንያቶች ያስቀምጣሉ። የሊቨርፑል የሕክምናና ይሄ የፐርፎርማንስ ቡድን ብዙ ስራዎችን እየሰራ ይገኛል። ከዚህ በፊትም ሰርቷል፣ ግን እሱን ከጉዳት መጠበቅ አልቻለም ይላል። ባለፈው እንግዲህ ታህሳስ ወር ላይ ማለት ነው ባለፈው ዓመት ከክሪስታል ፓላስ ጋር በነበረው ጨዋታ ተመሳሳይ ጉዳት ገጥሞት ለ9 ሳምንታት ያራቀው ጉዳቱ ረዥም ነበር ይላል። የአሁኑ እስከ 6 ሳምንት ነው የተባለው፣ ግን ሊቨርፑልም በይፋ ያሳወቀው ነገር የለም ይላል። እንደውም ምን ያነሳሉ? ምናልባት ሊቨርፑሎች ብዙ ላይ ያሳስባቸው ይችላል። ጆርጆ ማማርዳሽቪሊ አላቸው። እሱን አሊሰንን አጣን ብለው ብዙ ላይ ቆጩ የሚችሉበት እድል ይኖራል ይላል። አትሌቲክ እንግዲህ ኤክስፐርቶችን አነጋግሮ ነው ከዚህ ከሃምስትሪንግ ጉዳት ጋር በተገናኘ መረጃዎችን እያነሳ የሚገኘው። አንዴ እንግዲህ የሃምስትሪንግ ጉዳት ከደረሰብህ በኋላ ይላል ዴቭ የመደጋገም እድሉ በጣም ሰፊ ነው። ከዛም ውጭ ደግሞ ይህንን ጉዳት አንዴ ከደረሰብህ በኋላ ድጋሚ እንዳይመጣ ለመከላከል ሙሉ ለሙሉ ስኬታማ የሆነ መፍትሄ እስካሁን አልተገኘለትም ነው የሚሉት። አሊሰን ካለበት እድሜ ቅድም 33 ብለናል፣ ካለበት እድሜና ይሄ ጉዳት ደግሞ ቅድም እንዳነሳሁት ከ5 ጊዜያት በላይ ገጥሞታል በሊቨርፑል ቤት ብቻ ማለት ነው። እና ደግሞ ከዚህ በፊትም ያሉት ሪከርዶች ከዚህ በኋላ ይሄ ተጫዋች የሃምስትሪንግ ጉዳት ቢገጥመው ሰርፕራይዝ አትሆኑ ይላሉ። እንግዲህ አንድ ፊዚዮን ጠቅሶ ነው ይህንን መረጃ የሚያነሳው። ሰውነቱን የሚያዝበት መንገድ እና ደግሞ አንተ ቅድም ያነሳው የልምምድ ጫናዎች ለዚህ ለሃምስትሪንግ ጉዳት ምክንያት ናቸው ብለው እንግዲህ ያነሳሉ። ደረጃ ይሰጧቸዋል ዴቭ። 3 አይነት ደረጃዎች አሉት የሚለውን ነገር ያነሳል። ኤ ቢ ሲ ያሉ ነው የሚያነሱት። ሲ የሚሉት በጣም ሲቪር የሆነውን ረዥም ጊዜ ከጉዳት
ከጉዳት ጋር ሆነ ማገገሚያ ክፍል እንድታሳልፍ የሚያደርግ ነው። ቢዩ መካከለኛ ነው። ኤው ደግሞ ይሄ እንግዲህ የመጀመሪያ ደረጃ የምትለው ያን ያክል ከሜዳ ብዙም የማያረቃቸው የተወሰነ ሁለት ሳምንት እንደዚህ ጊዜ ቆይተው የሚመጡበት ነው እንግዲህ ኤ ብለው የሚገልጹት። አንዳንድ ጊዜ ይላል መረጃው በኤምአርአይ ምርመራ ብቻ ጉዳቱን ማወቅ አይቻልም። ምን ያክል ጊዜ ከሜዳ ያርቃል የሚለውን ጉዳይ ማወቅ አይቻልም። የተጫዋቾቹም የሰውነታቸው የማገገም ሂደት አንዳንድ ተጫዋቾች ሰርፕራይዝ ያደርጉናል አይደለ እንዴ ቶሎ ተመለሰ ምናምን የሚለውን ነገር ሲያነሱ ይሄ ከኤምአርአይ ውጤት መደበቅ ጋር በተገናኘ በትክክል ያለውን ነገር አንዳንዴ አይሰጠንም የሚለውን ለማንሳት እንግዲህ ህመሙ ሊጠፋም ይችላል ይላሉ። ጉዳቱ ገጥሞ ከዛ ወዲያውኑ ህመሙ ሊጠፋ ይችላል። ለዛ ነው በአንድ በሁለት ሳምንት ተጫዋቾች ተመልሰው የሚመጡት። አንዳንዴ ደግሞ በ3 ሳምንት ወይም በአንድ ወር ተብለው ከዛ በላይ በጣም ለተንዛዛ ጊዜ ጉዳቱ እያገረሸባቸው የሚቆዩ ተጫዋቾችም እንዳሉ ያነሳል። በጣም ሰውነት የመፍስፈንጠር እንዳልከው ስፕሪንት የማድረግ እንደዚህ አይነት ነገሮች አሉት። ግን ሰውነትን የማሳሳብ ነገሩ ነው ከስፕሪንት ከማድረግ የበለጠ ሰውነት የማሳሳብ ሁኔታው ለዚህ ጉዳት እንድትዳረግ ሁኔታዎችን ይፈጥራል ይላል እና እንግዲህ አሊሰን ቤከር ደግሞ በሁለቱም ነው ጉዳቱ እየደረሰበት ያለው የሚል ነገርን ያነሳል። ማለትም ከመስፈንጠር ጋር በተገናኘ ምንም ችግር የለበትም፣ ይስፈነጠራል። ስለዚህ ጉዳቱ እሱ ላይ እንዲደርስበት ምክንያት ይሆናል የሚለው ነገር ያነሳል። ከዛም ውጪ ከፍጥነት ጋር በተገናኘ ያለው ነገር ያነሳሉ። ዴቭ አንደኛው ብለው የሚያነሱት ሌላኛው ጉዳይ ያጫወት መንገዱ ነው። አሊሰን ቤከር በፊት እንደነበሩት እንደነ ፔተር ቼክ አይነት ግብ ጠባቂ አይደለም። በቃ ኳስ ብቻ የማቆም ኃላፊነት የለበትም። ሊቨርፑል በሃይላይን ነው የሚጫወተው። ስለዚህ ከተከላካዮች ጀርባ የሚጣል ኳስን በፍጥነት እየወጣ የማጽዳት እነሱን የመከላከል ስራዎች ይኖራል። ለዛ ከራሱ የግብ ክልል እስከ ተከላካይ ክፍሉ ምናልባት 25 ሜትር ሮጦ የመምጣት ነገር አለውና ያ ደግሞ ስፕሪንት እንዲያረግ ያስገድዷል። ያ ነገር ጉዳት ላይ እንዲቆይ ያደርጓል ብለው እንግዲህ የአሊሰን ቤከርን የአጫወት መንገድን አያይዘው ያነሳሉ። ቅድም አንተ ያነሳኸውንም ነገር እንግዲህ ግብ ጠባቂ ላይ ሳይሆን አንድ ፕሮፌሰር እንደውም ይህንን ነገር ነው የሚያነሱት። ዴቭ ተጫዋቾች ከሜዳ ላይ ከግብ ጠባቂው ውጪ ያሉ ተጫዋቾች ላይ ይሄን ነገር እንመለከታለን። ምክንያቱም ኤክስፕሎሲቭ የሆኑ ርጫዎችን ዳይቭ የማድረግ ነገርም ሊኖር ይችላል እና የተለያየ ነገር ነው። ግብ ጠባቂ ላይ ግን ሲሆን የሚሰጠው ኤክሰርሳይዝ የሚሰሩትም ኤክሰርሳይዝ ራሱ የተለየ ይሆናል የሚለውን ነገር ያነሳሉና የጉዳቱ ምን አይነት ነው የሚለውንም ነገር በትክክል ማወቅ ምናልባት የተጫዋቹን ከዛ በኋላ ተደጋጋሚ ጉዳቶች የማስተናገድ ሁኔታ ሊቀንስለት ይችላል ብለው ይህንን ያነሳሉ። አሊሰን ቤከር እንግዲህ ከዚህ አንጻር እድሜውንም አንስተናል፣ ብዙ ጫናዎች ሊፈጠሩበት ይችላሉ እና ከዚህ በኋላ ሊቨርፑሎች ራሱ ስለዚህ ተጫዋች የቆይታ ሁኔታ ሊያስቡበት ሊያጤኑበት የሚችሉበትም እድል አለ የሚል ነገርን ያነሳሉና ለአሁኑ እንግዲህ ብዙም እንደዚህ አይነት ጉዳት ላይ መሆኑ ብዙ የሚያስገርም አይደለም፣ የተለመደ ነገር ነው። የፊትነስ ስራዎች ላይ በደንብ በርትቶ ነገሮች ማድረግ አለበት። ቅድም እንዳነሳሁት ከጉዳቱ ከተመለሰ በኋላ ግን ለምሳሌ ስፕሪንት የማድረግ እንደዚህ አይነት ነገሮች የማይቆሙና መልሶ የሚያደርጋቸው ነገሮች ስለሆኑ ይሄን የሃምስትሪንግ ጉዳት ሊያስቀረው አይችልም ይላሉና ያጫወት መንገዱንም በተመለከተ ስለሆነ የሚሰጠውን አገልግሎትም በተመለከተ ስለሆነ መግቢያ ላይ ያነሳውን ሊቨርፑሎች ይሄን ነገር ወይም ይሄን ተጫዋቹን ከዚህ ጉዳት መጠበቅ ይችላሉ ለሚለው መጠበቅ አይችሉም የሚለውን ምላሽ በመስጠት እንግዲህ መረጃውን ያጠናቀቃልና ኢንተረስቲንግ ነገር አለው። ብዙ
የሕክምና ነገሮች አሉት ግን ከኛ አንፃር ይሄንን ነው ማንሳት የሚቻለው። አንዳንድ ተጫዋቾች እንግዲህ እንዲህ አይነት ጉዳት ሲበረከትባቸው እንዴት አመጋገባቸውን ቼክ እንደሚያደርጉ የምግብ ባለሙያዎችን ቀጥረው እንግዲህ ሳይንሳዊ በሆነ መንገድ አመጋገባቸውን በመቀየር እንዲህ አይነት ጉዳቶች እንዴት እንደሚያስቀሩ ብዙ ይባላል አይደል? መቼም ሳይንሱ ብዙ መፍትሄ ነው የሚሰጠውና እንዳልከው ግን ከግብ ጠባቂ አንፃር እንደዚህ አይነት ተደጋጋሚ ጉዳት የሚመጣ ከሆነ መንስኤው ምንድነው የሚለው በደንብ መልስ ይፈልጋል። አሊሰንን በተመለከተ ግን እንዳልከው ማስቀረት የሚለው ጉዳይ የማይቻል ስለመሆኑ የቀረበው ማብራሪያ አስማሚ ነው የሚመስለው። ከዚህ የጆን ስቶንስ ጉዳይ አየኋል። ተመሳሳይ ነው 11 ጨዋታ ብቻ ነው ምን ያደረኩትና ሪታየር ላረግ ተቃርቤ ነበር የሚል እንግዲህ አስደንጋጩን አስገራሚ በ31 ዓመቱ ከእግር ኳስ ልገለል እጅጉን ተቃርቤ ነበር፣ በጣም የጨለማ የነበሩ ቀናቶች ነበሩ የሚል አስተያየትን ሲቲ ላይ ሳታየው አሁን ደግሞ ብሔራዊ ቡድን ላይ ብቅ ሲል ሆኗል የምናየው እኮ ብዙም ከጉዳቱም ጋር በተገናኘ ፔፕ ብዙ አይጠቀምበትም። ሩበን ዲያዝ ናቸው ቡድን ውስጥ ግልጋሎት የሚሰጡት። የራትክሊፍ አርቴታን ከአሞሪም ያነጻጸሩበት ጉዳይ በሳምዲን ታውቀዋለህ፣ የቴሌግራፍ ጋዜጠኛ ነው፣ ወጣት ነው፣ ጎበዝ ጋዜጠኛ ነውና የማይረባ በሚል የንጽጽር ሐሳባቸውን ውድቅ ያደረገበትን ሐሳብ በተወሰነ መልኩ ለአድማጭ ባጋራ ምን ይመስላልና ሰውየው ከሰሞኑ ለአሞሪም ነገሮችን እንዲያስተካክል ራትክሊፍን ማለት ነው 3 ዓመታት እንደሚሰጡት ቃል ገብተውለታል። በስፋት ተነስቷል ይሄ መረጃና 2 ዓመት ይቀረዋል ማለት ነው። ከዚህ በኋላ እንግዲህ ኮቹ ያሳለፈ ያለውን አስከፊ ውጤት ጉዞ ከአርቴታ ጅምር የአርሰናል ጉዞ ጋር ነው ያነጻጸሩትና አርቴታ ሲጀምር አስከፊ ጅምር ነው ያደረገው የሚል አስተያየት ራትክሊፍ ሰጥተዋል። በእርግጥ ሳምዳን ይሄንን እንዴት ነው ይቀበለዋል አይቀበለውም ለሚለው መግቢያ ላይ እንደገለጽኩት የማይረባ ሐሳብ ብሎታል። ግን እሱ የሚለው እንዲህ አይነት ሐሳብ ራሱ መምጣቱ የሰሜን ለንደን ሰዎችን ቅንባቸውን በአግራሞት ከፍ የሚያደርግ ነው የሚለው ብለው መቼም ቀና የሚል ነገር ውስጥ እንደሚገቡ ያሳያል ይላልና ሰውየው የተናገረው ለዘ ታይምስ ቢዝነስ ፖድካስት ነው። ፖድካስት አለው ዘ ታይምስ እንትን ይሄ ኦንላይን ማጋዚኑ ወይም ጋዜጣውም የራሱ ፖድካስት አለውና አርቴታን በአርሰናል ተመልከቱት። ለተወሰኑ ዓመታት እኮ አስከፊ ጊዜ ነው ያሳለፈውና አሞሪምም ቢሆን በቃ የከፋው ጊዜ ላይ ነው የሚገኘው፣ ግን ከዚህ ይወጣል ይማራል፣ የግድ ነው የጊዜ ጉዳይ ነው የሚል ነገር አንስተዋልና ጥያቄ ወይም ጉጉት የሚፈጥር አይነት ንጽጽር ይመስላል አይደል? ዝም ብለህ ስታየው እንዴት ነው ይሄ ልትል ትችላለህ። በተለይ ደግሞ ከዩናይትድ ጋር መሆኑ ይላል ሳምደን እና ሰውየው ትክክል ናቸው ሊባል የሚችለው አዎ አርሰናል ከአርቴታ ጋር ጊዜ ያስፈልጎታል። ጊዜ ግን የፈለገው ለሻምፒዮንነት ለመጫወት ነው እንጂ ጨዋታዎችን ለማሸነፍ አይደለም ነው የሚለው። ልዩነቱ ይሄ ነው የሚለው። ፈጽሞ የሁለቱ አሰልጣኞች አፕሮች አንድ አይነት አይደለም። እንደ አርቴታ አሞሪምም በክለባቸው ላይ ጥሩ አሻራ ከማሳረፍ ይልቅ ተቃራኒውን አሁን እያሳዩን ያለው ሰው ጥሩ አሻራ አሳርፎ ወደ ውጤታማነት ቡድኑን አምጥቶታል በሂደት ነው የሚለው። አሞሪም ላይ ግን የምናየው ይሄ አይደለም ነው የሚለውና ንጽጽሩን እስኪ እንየው ብሎ አንዱ አርቴታ ተለዋዋጭ ነው ይላል። አሞሪም ግን ግትር ወይም ዶግማቲዝምን የሚከተሉ ኮች ናቸው ነው የሚለውና እንግዲህ ዳይናሚዝም እና ዶግማቲዝም ብሎ ሁለቱን ያነጻጽራል። የዚህ አርቴታን ተለዋዋጭነት ከሳቸው ግትርነት ጋር ማለት ነው። አርቴታ ኃላፊነት ላይ 2019 ሲመጣ የሁሉም ግምት የነበረው ኳስን መያዝ ላይ ያተኮረ የፔፕ አይነት አጫዋት መተግበር ነበር ነው የሚለው። ለምን 3 ዓመት በፔፕ ስር መስራቱ ማሳያ ስለሚሆን ማለት ነው። አርቴታ ግን ወዲያው እንደመጣ የተረዳው የራሱን ነገር መተግበር ቡድኑን ለችግር ይበልጥ ሊያጋልጠው እንደሚችል ነው የሚለው። ለዚህም ይመስላል አንዴ የውጤት ችግር ገጥሞት መልበሻ ቤት ቀድሞ ሮጦ ገብቶ በሙሉ ተጫዋቾቹን ወንበሩን ገልብጦ ተጠበቃቸው። የመልበሻ ቤቱን ወንበር በሙሉ ገልብጦ ባናቱ በቂጡ አስቀምጦ ተጠበቃቸውና ሜዳ ላይ ያለው ችግር ልክ እንደዚህ ነው። ቀውሳችን የሚለካው የሚታየው ልክ እንደዚህ ወንበር የተገለባበጠ ነውና በጣም በርካታ ችግር ነው ያለብን በሚል የቡድኑን አፕሮች ለመለወጥ እንዴት እንደተጠቀመበት ያነሳል ጋዜጠኛና እናም ወዲያውኑ ቡድኑን እንግዲህ ከኋላ ጀምሮ መስራት እንዳለበት በማመን እንዴት ከተከላካዩ ጀምሮ መስራት እንደጀመረ በተለይ ትኩረት እንዴት ተከላካይ መስመር ላይ እንዳደረገ ይገልጻል። ከኋላ መረጋጋትና ስትራክቸር ያለው ነገር ላይ እንግዲህ አተኮረ። ከዛ ይሄ አፕሮች
ሞር ለተለዋዋጭ ነገር ዝግጁ መሆኑን በተወሰነ መልኩ የተከላካይነት ባህሪ ቡድኑ እንዲላበስም እንዴት እንደጠቀመው እንዴት እንደሰራበት በደንብ ያሳያል አለ። ከዛ ወዲያውም ደግሞ እንግዲህ ኤፍኤ ዋንጫን አነሳ ይላል ይሄ ጋዜጠኛ። ከኋላ ባክ ስሪ አድርጎ ይጀምርና ጫና ሲበዛ ደግሞ እንደውም ወደ ባክ ፋይፍም የሚቀይርበት ሂደት እንደነበረ ጅምሩ ላይ ይናገራልና በሲቲና ቸልሲ አይነት ጨዋታዎች ላይ በጊዜው ሲጀምር አርቴታ የኳስ ቁጥጥር 29% ሲቲ ላይ 40% ደግሞ ቸልሲ ላይ ይዞ ይወጣ እንደነበረ ይሄንን ያስቀምጣል። ከጥቂት ወራት በኋላ ግን አርቴታ ወዲያው ለውጥ አድርጎ ነገሮችን ወደ 4-3-3 አፕሮች እንዴት እንደገባ ይሄንንም መተግበር ብቻ ሳይሆን ውጤታማ እንዴት እንደሆነበት ያነሳል። ለዚህ ጉዳይ ግን ዝርዝር ነገሮች ላይ ሰርቷል። በሁሉም ፖዚሽኖች ላይ መስራት እንደነበረበት ለዚህም እንዴት እንደተጋ ሂደቱን ለማፍጠን በሚል ተጫዋቾቼ ሊያደርጉት የማይችሉትን ነገር ግን መፈጸም አልፈልግም በሚልም ይሄ ውጤታማ ያደርገንም በሚልም እንዴት ትዕግስት ሰጥቶ ይሰራ እንደነበረ ይሄ ጋዜጠኛ ይናገራል። ይህንን ወደ አሞሪም ስናመጣው ይላል ገና በመጀመሪያው ቀን ስራው 3-4-2-1 ሲስተም ላይ እንደማይደራደር ነው የገለጸው። ይሄ ኮች ነው የሚለው ምንም አይነት ጥርጣሬ፣ ምንም አይነት ሁለተኛ መንገድ የለም፣ መንገዱ ይሄውና ይሄው ብቻ ነው፣ አንድ ነው፣ 3-4-2-1 ሲስተምን መተግበር ነው በሚል ብቻ ነው ሄደው። በሌላ አነጋገር አርቴታ ለተጫዋቾች በሚሆን መልኩ ታክቲኩን ሲያሻሽል ተለዋዋጭ ሲሆን፣ አሞሪም ደግሞ ተጫዋቾች የእርሱን ታክቲክ ብቻ የግድ እንዲለምዱ እየሰራ እንደሆነና ወደሱ እንዲመጡ ብቻ ትኩረት ማድረግ ላይ እንዴት እንዳተኮረ ይናገራል። ስለዚህ አንዱ ልዩነታቸው ይሄ ነው ይላል። ከዛ ውጪ በስራ ጅማሯቸው ባስመዘገቡትም ውጤት ስንለካቸው ይላል ሁለቱም በጣም ነው የሚለያዩት ነው የሚለው። ራትክሊፍ አርቴታ የከፋ የመጀመሪያ ዓመታት ነበሩት አሉ። ይሄ ፈጽሞ እንግዲህ የተሳሳተው ነው የሚለው ጋዜጠኛው። በተለይ ደግሞ አሞሪም እያስመዘገበ ካለው ውጤት አንጻር ሲነጻጸር ይላል አዎ አርቴታ የመጀመሪያ ዓመት ላይ ትንሽ ተቸግሯል፣ ነገር ግን ፈጽሞ እንደ አሞሪም በከፋ ሁኔታ ወይም ቀውስ ውስጥ ውጤት ችግር ውስጥ አልገባም ነው የሚለው። ኤፍኤ ካፕ ፕላስ ኮሚኒቲ ሺልድን አንስቷል። በመጣ በ8 ወራት ጊዜ ውስጥ ያሳካው ውጤት ነው። በተለይም ደግሞ በኮቪድ ጊዜ የተገኘ ድል በመሆኑ ይሄ በአጠቃላይ ወቅቱ ለሰው ልጅ አስከፊ ወቅትም በመሆኑ በጨለማ ጊዜ የታየ የደስታ ብርሃን ሊባል ይችላል ያ ስኬትን በሚል ነው የሚገልጸው። በሁለቱ የመጀመሪያ ዓመታት ቡድኑ 8ኛ ሆኖ ነው እንግዲህ ያጠናቀቀው በአርቴታ ጊዜ። ነገር ግን ከዩናይትድ 15ኛ አንጻር ሲነጻጸር ይሄ ከፋ ነው የሚለው። በፍጹም ለንጽጽር የሚቀርብ አይደለም ነው የሚለው። አሞሪም ለምሳሌ 50ኛ ጌም አደረጉ ይላል። ከአርቴታ 50ኛ ጌም ጋር እንዴት ነው የሚነጻጸረው ብለን ስናይ አሞሪም ከ50 19 ነጥብ ነው። በ50 ጌማቸው 19 ነጥብ ነው። 19ኙን ያሸነፉት ይሄ አሞሪም ድል ነው ይላል። አርቴታ ግን ከ50 ጌም 27 ድል ነው ያስመዘገበው ይላል። የ9 ጨዋታ ልዩነት በማላቸው አለ። አሞሪም በ50 ጨዋታ 76 ጎል ገብቶባቸዋል። አርቴታ ግን 48 ጎል ብቻ ነው ያስተናገደው በ50 ጨዋታ ጊዜ ውስጥ ይላልና በመጣ በመጀመሪያው ዓመት አርቴታ ትልልቅ ቲሞችንም በመግጠም ረገድ ያሸነፈው ሪከርድ ከፍ ይላል። ከቢግ ሲክስ ለምሳሌ ቲሞች 5 ጊዜ ድል አግኝቷል ይላል። አሞሪም ግን ከቢግ ሲክስ ባደረጉት ጨዋታ ያሸነፉት 2 ጨዋታዎችን ብቻ ነው። ይሄም ፈጽሞ ለንጽጽር በሁለቱ መካከል የሚቀርብ አይደለም ነው የሚለው። ሌላ የሚያነሳው ነጥብ የሁለቱ መለኪያ የአካዳሚ ተጫዋቾችን በመጠቀምም ጉዳይ ነው ይላል። የሳካና ስሚዝሮውን መምጣት ከአካዳሚ በደንብ ተጠቅሞበታል አርቴታ ነው የሚለው። ይሄም ለስካሁኑ ስኬቱ ቁልፍ ነው። በተለይ ሳካ አሁንም ድረስ እንዴት ለቡድኑ ጠቃሚ እንደሆነ ይናገራል። በተወሰኑ ወቅቶች ይላል ሪስ ኔልሰንን፣ ኢንኬቲያን፣ ኤንስሌ ሜትላንድ ኔልሰንም እንዴት እምነት ጥሎባቸው እንደነበረ እንግዲህ ይናገራል። እነዚህ ሶስቱም እንግሊዛውያን ተጫዋቾች ናቸው። እነዚህ ሶስቱ ተጫዋቾች በነገርህ ላይ 260 ጨዋታ ድረስ በአርቴታ ስር ስለማድረጋቸውም ይናገራልና ስሚዝሮ እና ሳካን ሳይጨምር ያደረጉት ነው ይሄ ቁጥር። በነገርህ ላይ በእንግሊዝ ተጫዋቾች ላይ ትኩረት በማድረግም ቤን ዋይትን፣ ራምስዴልን እንዴት አምጥቶ እንደተጠቀመባቸውም ያሳያል። የአሞሪምን ጉዳይ ሲያነሳ በንጽጽር ራሽፎርድን እንግዲህ የባህሪው ጉዳይ ቢሆንም እንግዲህ መውጫ ቀዳዳውን ያሳዩት፣ ሜኑን አሁንም አያምኑበትም፣ ቤንች ላይ ነው ያደረጉት። ይሄ ተጫዋች እንግዲህ አሁንም የመውጫ ቀዳዳውን እንዴት እየፈለገ እንዳለና ያለን ጋርናቾ እዚህ ክለብ ውስጥ እንግዲህ እንደ አካዳሚ ተጫዋች ልትቆጥረው የምትችለው ነው። የተወሰነ የባህሪ ጉዳይም ቢነሳ ይህንንም ተጫዋች አቻችለው ስሜቱን ጠብቀው ክለብ ውስጥ አላቆዩትም። ለቼልሲ ነው እንዲሻገር የተደረገው። ስለዚህ ይሄ የእሳቸው እንከን ነው ይላል። በእርግጥ ይሄ ሲባል ግን ይላል በሁለቱ መካከል የሚያመሳስላቸው ነገር ግን እንዳለ ማየት ይቻላል ነው የሚለው። አንዱ ለዲሲፕሊን ጉዳይ ላይ ቅድሚያ ሁለቱም ይሰጣሉ ነው የሚለው። አርቴታ ኦዚልን፣ ኦቦሜያንግን አልተመቻቹኝም ሲል መንገዱን አሳይቷቸዋል። አሞሪምም እንግዲህ እነ ራሽፎርድ እነ
ማነው አሁን የጠቀስኳቸውን ጋርናንቾ ላይ የወሰዱትን እርምጃ እዚህ ላይ ማየት ይቻላል የሚል ይነሳል። ሶ የአርቴታ ጅምር ለአሞሪም ጥሩ ማሳያ ይሆናል ያሉት ሰር ራትክሊፍ በሁሉም መልኩ ስህተት መሆኑን በዚህ ተረዱ ነው የሚለውና ምክንያቱም በአግባቡ መረጃ ያላቸው አይመስለኝም ስለ አርሰናሉ አርቴታ ነው የሚለው። ስለ ራሳቸው አሞሪም መረጃ አላቸው፣ ስለ አርቴታ ግን መረጃ ያላቸው አይመስለኝም። አሊያም ደግሞ የመረጃ ክፍተት ካልሆነ ዝም ብለው በቃ አሞሪምን ሊያበረታቱት በአርቴታ መነሻ ፈልገዋል፣ በዚህ ብርታት ይመጣ እንደሆን አላቅም በሚል አርቲክሉን ይዘጋል። በነገር ላይ ለየት ያለ ነው ዴቭ። በተለይም ደግሞ ያው ንጽጽሮቹ ይሄ ከቁጥር አንጻር እንደዚህ አይነት ነገሮች ስናነሳ ነበረ። ራሱ የዘንድሮ የውድድር ዓመት ምንም ኃላፊነት ሲሰጠኝ ይሄን ነገር ማድረግ አለበት ተብሎ እንደ ጎል እንደ ኦብጀክቲቭ ያስቀመጥነው ነገር የለም ብሎ ራሱ ሩበን አሞሪም ሲናገር እናስታውሳለንና ምናልባት ያ ሐሳብ አንስተነው ነበረ ካስታወስክ ዴቭ ተጫዋቾቹ ወደሱ መንገድ እንዲመጡ ከማሰብ ነው እንጂ እሱ ወደ ተጫዋቾቹ የመሄድ ፍላጎት እንደሌለው ያሳያል የሚል ነገርን ስናነሳ ነበረ። ያን ነገር ይመስለኛል አሁንም የሳምዴን ጽሑፍ ላይ እየተመለከትን ያለ ነውና እንግዲህ በምን መልኩ ይሆናል ሪሊ ደግሞ አሁን ለአሰልጣኙም 3 ዓመት ይሰጣሉ ወይ አሁን ባለው የውጤት መጥፋት የሚካሄድ ከሆነ ዩናይትዶች ይታገሳሉ ወይ የሚለው ጉዳይ ይጠበቃል። እንደውም አንዳንዶች የግሌዘር ቤተሰቦች አሁን ቀጥለን የምናነሳው ጽሑፍ ላይ የተመለከትኩት እንደዚህ አይነት ነገር ነው ዴቭ። ዩናይትዶች ይሄን ነገር ይቀጥሉበታል ወይ ይስማሙበታል ወይ የሚለውን ነገር ነው እያነሱ ያሉት። እንደው እዛው ዩናይትድ ላይ ማለት ነው ቆይታ የምናደርገው እንግዲህ አንድ የሳውዲ ስፖርትስ ሱፐርሞ አሉ ቱርኪ አልሼኪ የተባሉ ዴቭ ከዩናይትድ ጋር የተገናኘ ጉዳይ 7.2 ሚሊዮን ተከታይ ባላቸው ገጻቸው ላይ ጽፈው ነበረ። ለዩናይትድ በቃ ለዩናይትድ በጣም ጥሩ የሆነ ዜናን ሰምቻለሁ። ዩናይትድ ወደ አዲስ ኢንቨስተሮች ሊዘዋወር እንደሆነ ሰምቻለሁ። ተስፋ አደርጋለሁ አሁን የሚመጡት ከነበሩት የተሻሉ እንደሚሆን ብለው ትዊት አደረጉ። እሳቸው ደግሞ እንግዲህ የተለያዩ ትልልቅ ፕሮፋይል ያላቸው የስፖርት ሁነቶችን በሳውዲ እንዲደረጉ ስራዎችን ለሚሰራው የበላይ ሆኖ ነው እየሰሩ ያሉትና ትልልቅ ባለሀብቶችን የማወቅ ነገር አላቸው። ከነሱ ጋር የማሳለፍ ዜናዎችን ሊያገኙ ይችላሉ ተብለው ሲጠየቁ ወዲያውኑ ደግሞ ወጥተው ምንድነው ያሉት? በትናንቱ ፖስቴ ላይ ዩናይትድ የመሸጥ ነገር ምናምን የሚለውን ነገር አንስቻለሁ፣ ግን ማሳወቅ የምፈልገው ነገር እኔ ኢንቨስተር አይደለሁም እና ደግሞ የሚገዙትም ሰዎች ከኔ ሀገር አይደሉም። ይሄንን የፖስተትኩት የማንቸስተር ዩናይትድ ደጋፊ በመሆኔና ጥሩ ምኞት ከመመኘት የዘለለ አይደለም የሚል ነገርን እንደ ማስተባበያ አደረጉት። ነገር ግን አሁን ምንድነው ያሉት? ዩናይትድን ለመግዛት የሚፈልጉት ሰዎችና የግሌዘር ሰዎችም 27.7 በመቶ ነው አይደለ የሰር ጂም ራትክሊፍ። ስለዚህ ትልቁን ለመሸጥ እስከ 5 ቢሊዮን ፓውንድ ድረስ ይፈልጋሉና ይሄን ነገር ለማቅረብ የሚችል ኮንሶርቲየም ነው የመጣው ይላል ከዩናይትድ ጋር በተገናኘ። እናም ደግሞ እዚህ ኮንሶርቲየም ውስጥ ወይም እነዚህ ሸሪካዎች ውስጥ ያሉት ሰዎች ወይም ትልልቆቹ ሰዎች ከሳውዲም ከካታርም አይደሉም፣ ከተባበሩት አረብ ኤምሬቶች እንደሆነ አቡዳቢ ነው አይደል? ከአቡዳቢ ነው አቡዳቢ ማለት ነው። ስለዚህ ያንን ነገር እያነሱት ይገኛሉና ምናልባት ዩናይትድ እንግዲህ ሼክ ጃሲምን ታስታውሳለህ? ከሰር ጂም ራትክሊፍ ጋር ተፎካክረው መጨረሻ ላይ የወጡት ማለት ናቸውና አሁንም በእንደዚህ አይነት መልኩ የማስተካከል ሁኔታ ሊኖር ይችላል የሚለውን ነገር አንስቷል። እዛው ምናልባት አሁንም ከአስተዳደራዊ ጉዳይ ጋር በተገናኘ ይመስላል ዩናይትድ የደጋፊዎቹን ልብ ምት ማዳመጥ ፈልጓል ከትኬት ሽያጭ ጋር በተገናኘ የሚል ነገርን አንስቷል። ዋነኛ ዓላማው ዴቭ ዝቅተኛ ገቢ ያላቸውና
ወይም በስቴዲየም አኳኋን ደግሞ በትንሽ ብር መግባት የምትችልባቸው ቦታዎችን ለመደጎም ትልልቅ ይሄ የሰር አሌክስ ስታንድ ምናምን የሚባሉት ትልልቅ በቃ ይሄ ቪአይፒ ቦታዎች ላይ ያሉ ነገሮችን ዋጋ የማሻሻል ወይም ዋጋውን ከፍ የማድረግ ፍላጎት አለው ተብሏል። እንግዲህ ዩናይትድ የሲዝን ትኬቱ አሁን የሚያቀደው ማለት ነው ከ570 እስከ 4830 ፓውንድ ድረስ የማድረግ እቅድ እንዳለው ተናግሯል። የአመት የዩናይትድ ምንድነው የአመት ትኬት ያላቸው ለሰዎች ነው እንግዲህ ኢሜል አደረገላቸው የተባለውና እንዲሞሉም ያደረጓቸው በርካታ ጉዳዮች አሉ። እንዴት ነው ዩናይትድ ከሚጠቀምበት አንጻር ገንዘቡን እንዲጨምር የሚያስችለውን ነገር ከነሱ ሐሳቦችን ለመስማት ጥረት አድርጓል የሚል ነገር አለ። እንግዲህ አሁን ሰር አሌክስ ፈርጉሰን ስታንድ የሚባለው ትልቁ እስከ 4830 ቅድም እንዳነሳሁት እዛ ድረስ የማድረግ አመታዊው ማለት ነው እዛ የማድረስ እቅዶች አሏቸው። እንደ ስቴዲየሙ የተለያዩ ቦታዎች ዋጋዎችም ይለያያሉ። ዩናይትድ አሁን ያሳወቀው ለደጋፊዎቹ ዋጋ ሴት እያደረግን አይደለም ወይም ዋጋ ወስነን አይደለም፣ ግን ዝም ብሎ ሴናሪዮን እንድታቁ ከማድረግና የወደፊት ፕሮጀክታችንን በተመለከተ እንደ ማሳያ ነው የሚል ነገርን አንስቷል። ደጋፊዎቹ እንግዲህ የመቀበል ነገር ዋናው ትኩረታችን ደጋፊያችን ላይ ነው የሚል መግለጫን ዩናይትድ አንስቷል እና ደግሞ ርካሽ የሆኑ ትኬቶች በደንብ አክሰስ እንዲደረጉ የማድረግ እቅድም የያዘ ነው። ትልልቅ ኢንቨስተሮች ላይ ዝቅተኛውን ተጠቃሚ ማድረግ የሚል ነው። በቃ አነስ ባለ ገንዘብ ግን ስቴዲየም እንዳይቀሩ የማድረግ ነገሮችን ለመስራት እንዳሰበ የሚለውን ነገር አንስቷል። እስከ 100,000 የሚደርስ ተመልካች ማስተናገድ የሚችል ስቴዲየም ለመስራት በሰር ጂም ራትክሊፍ እቅድ አለ ተብሏልና ባለፈው ዓመት ሰርቬይ ተደርጎ ነበረ ይላል ታይምስ ላይ ተመለከትኩት መረጃ 52 በመቶዎቹ እንግዲህ 115 ዓመታትን የቆየውን እንግዲህ አረጀ የሚባለው ኦልድ ትራፎርድን ለቀን እንሂድ የሚል ድምጽ ሰጥቷል ተብሏልና እስከ 100,000 የሚይዝ ተመልካች ማስተናገድ የሚችል ስቴዲየም አዲስ ስቴዲየም የመገንባት እቅድ አላቸውና ወደዛ ያ ተግባራዊ እንዲደረግ ፍላጎት አላቸው የሚለው ነገር አለና እንግዲህ ዩናይትድ ሜዳ ላይ ያሉ ጉዳዮች ሳይሆን ከሜዳ ውጭ ያሉ ጉዳዮች በትኩረት የተነሱበት ይመስላል። በነገር ላይ ይሄ ሰዓታችን አልቋል። ኦፍ ኮርስ የሽያጩ ጉዳይን በተመለከተ የወጡ መረጃዎች አሁን የሚሉት ድሮም ዩናይትድ ለካ ለሌሎች ባለሀብቶች ነገሮችን ሊያመቻች ነው። እንግዲህ የሰራተኛ ቅነሳው፣ የተለያዩ ወጪ ቅነሳው፣ ከደሞዝ ከተጫዋቾች ግዢ ከምናምን ጋር የተያዘው እሱ ብቻ ሳይሆን ይሄ አዲስ ምንድነው የስቴዲየም ፕሮጀክቱ ይሄ ቀጣይ እንግዲህ ወደ ክለቡ የሚመጡ ትልልቅ ባለሀብቶችን ለማጎምጀት በዚህ ፕሮጀክት ተስበውም እንግዲህ የራሳቸውን አሻራ እንዲያሳርፉ ለማድረግ የተወጠነ ነው በሚል ያነሳሉ። በእርግጥ ደግሞ ይሄ አይደለም እንድትል በተወሰነ መልኩ የሚያስገድድ የሚመስለው እነዚህ ምንድነው አስተዳደራዊ ጉዳዮች ላይ አሁን በትልቁ ስራ እየሰራ ያለው የሰር ጂም ራትክሊፍ ጉዳይ ነውና የእሳቸው ስራ ነውና ሰውየው ደግሞ ሪሊ ባለሀብቶች ቢመጡ የእሳቸውን ድርሻ ሙሉ ለሙሉ ይሸጣሉ ጥያቄ ነው የሚሆነው። ምክንያቱም የመጡበትን መንገድ ይታወቃልና ዝቅተኛም ባለ ድርሻ ናቸው ከነዛም ጋር አብረው ይሰራሉ የሚል ነገር ይነሳ ካልሆነ በቀር ይሄ ጥያቄ እንዲነሳ ያደርጋል። ግን በተወሰነ መልኩ እነዛ ዋናዎቹ እንግዲህ የክለቡ ባለቤቶች ሪሊ አስበው ለክለቡ ተጨንቀው ሽያጩን የሚያደርጉ ቢሆን በጣም ሰየው የሚሆን ነው የሚመስለኝ። ለክለቡ በጣም ትልቅ ጥቅም የሚሆን ነው የሚመስለኝ። ግን ገና ረጅም ፕሮሰስ ነው የሚሆነውና ገና እንግዲህ አመትም ድረስ ሊንከባለል የሚችል ጉዳይ ነው። ምናልባት ይሄም ጉዳይ በራሱ በቡድኑ የሜዳ ላይ ብቃት ላይ የዝውውር ጉዳዮች ላይ ደሞ ጣጣ እንዳያመጣ በሚል የተሰጋም ነገር እንዳለ ተያይዞ እየወጣ ነው። እናብቃ አይደል? እናብቃ እንጨርስ። ኤችዲ ስፖርቶች ነበረን። አድማጭ ተመልካቾች እንግዲህ ዩቲዩብ ላይ ሐሳብ አስተያየት ካላችሁ ላኩልን። አበቃን። መልካም ጊዜ ብያለሁ። ሰላም ሁንዴ። መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ